በትግራይ ክልል በጾም ወቅት ከሚዘወተሩ ምግቦች መካከል ህልበት አንዱ ነው። ዛሬ በእንብላ ዝግጅታችን የህልበት አሰራርን እንመለከታለን። ይህን የምግብ አይነት የሚያዘጋጁልን ወይዘሮ አሰፋች ክፍለ ኢየሱስ ናቸው። የህልበት ስራ እንዲሁ በቀላሉ የሚዘጋጅ አይደለም። ሰፊ ዝግጅትና ጥንቃቄን ይጠይቃል። እንደና መጣሽ እንደና ቆያችሁ እንዴት ናችሁ? ደህና ነን። ምን ግብአቶች ያስፈልጉናል? በመጀመሪያ ደግሞ ህልበት ከምን አይነት ግብአቶች ይዘጋጃሉ የሚለውን እየጠቀስን እንጀምር። መጀመሪያ ለገንፎ የሚያስፈልጉት ነገሮች በምንሰራበት ጊዜ ባቄላ፣ አብሽ እና የተከካ ምስር እነዚህ ግብአቶች ብዙ ፕሮሰሶች አሏቸው። ከመጀመሪያ በእንጀምር እንኳን ረዘም ይላል። ለጊዜው ግን ለገንፎ የሚያስፈልጉን ተዘጋጅተው ይፈጫሉ። እዚህ ያለው ማለት ነው። አዎ። ከዛ በኋላ ደግሞ ይገነፋል። ከተገነፋ በኋላ ደግሞ ይሄው ቅባንሁክ፣ ነጭ ሽንኩርት፣ ዝንጅብል፣ ጤና አዳም እና ትንሽ ጨው ያስፈልገዋል። መልካም። ተዘጋጅቶ ነው የጠበቀን። አዎ። ለምንድን ነው ይሄ የሚገባው? ማጣፈጫ ነው። ኦኬ ጥሩ። እሺ ስለዚህ ህልበት ወደ መስራት እንገባለን ማለት ነው። እንገባለን። አሁን በሁላችን እናቀርባለን። መምቻችን ሁለተኛ ደግሞ ይሄ የተገነፋውን ህልበታችንን እንመታለን። እንዴት ነው የሚገነፋው? መጀመሪያ ሞቅ ባለ ውሃ ተበጥብጦ ይገባል፣ ይገነፋል። ከተገነፋ በኋላ ደግሞ ይቀዘቅዛል ማለት ነው። ቤተሰቦቻችን ያዘጋጀነው ህልበት እንዴት ያው ግብአቶቹን እስከምንጨማምር ድረስ አገፍተን ቆይተናል። ስለዚህ ወደ ቦላችን አድርገን አሁን መተን ለመመገብ ዝግጁ እናደርጋለን ማለት ነው። መልካም። እሺ እሺ። ለስንት ሰው ይበቃል? ይሄ ለሶስት ወይም ለአራት ሰው ይበቃል። እንግዲህ ይሄ ህልበት ጊዜ ስለሚፈጅ እንመታለን። በጣም ኮረፍረፍረፍረፍረፍ ብሎ አረፋው እስኪወጣ ድረስ እንዲህ እያደረግን እናሻዋለን ማለት ነው። ለምንድን ነው የምንመታው? ወደ ላይ እንዲነፋ ልክ እንደ አረፋ እስኪሆን ድረስ በደንብ አድርገን እንመታዋለን ማለት ነው። ያደክማል? አዎ፣ ህልበትማ በጣም ያደክማል። ለምን በማሽን አንመታው? አይጣፍጥም። በማሽንም ይሞከራል። በማሽን ብናረገው ምንም ጣዕም እኛ ራሳችን ነው የምንመታው እንጂ አንወድም። እንደዚህ አድርገን የምንመታው ጣዕም ያለው እንደዚህ ነው። የማሽኑ አይጥመንም። ምክንያቱም ባህላዊ ምግብ ስለሆነ ባህላዊ ነገር ቢሰራ መልካም ነው እንላለን። እኔ አሁን ላግዝሽ ብል እንዴት አድርጌ ነው መምታት ያለብኝ? እንደዚህ እንደምመታት ያለው አንድ ሁለት ሰው ቢሰራውስ ችግር አለው? አሁን አንቺ እየመታሽ ነው ደግሞ ስገባ አይመችም። አንድ ሰው ነው የሚሰራው? አንድ ሰው ይሰራው። አዎ። ምክንያቱም አንቺ እጅሽን አልታጠብሽ ልትሆኚ ትችያለሽ፣ ወይም ደግሞ ሌላ ሰው ደግሞ ተቀብሎ እንደዛ የሚያደርገው እስኪ ደክም ድረስ ይሄን ግን እኮ አብረን የታጠብነው ላንቺ ብቻ ሳይሆን ላሰራሩ ነው ማለቴ ነው። እሺ። በጣም የሚጥም በጾም ጊዜ በጣም ተፈላጊ የክብር ምግብ ነው። ወላጆቻችን እንደዛ ነው ያስተማሩን። ይሄ የክብር ምግብ ነው። የዕለት ህልበት ይባላል። የዕለት ህልበት ለምንድን ነው የዕለት ህልበት የተባለው? ጊዜያዊ ለዕለቱ የሚሰራ ነው እንጂ ይሄ አያድርም። ተሰርቶ ወዲያው መበላት አለበት፣ ማለቅ አለበት። ይጣፍጣል ደግሞ በጣም። ህልበት በጾም ወቅት የሚዘጋጅ ምግብ እንደመሆኑ ማባያውም የጾም ስልስ ነው። እኔም ማባያ ስልሱን በመስራት አግዛለሁኝ። አሁን እንግዲህ መተን ጨርሰናል። ወደ ላይም ኩፍ ብሏል በጣም። እንግዲህ በመጀመሪያ ካያችሁት አሁን ያለውን ምን ያህል እንደሆነ ይታወቃል። በእጅ ላይ ቀለል ብሏል። ስለዚህ ሌላ ተጨማሪ ግብአቶችን እናስገባለን እዚህ ውስጥ። ምን ላቀብልሽ? እዛ የተለያዩ ግብአቶች። እሺ። አንደኛ፣ ሁለተኛ ደግሞ ቅባንሁክ። ድቁሲቷን ትገባለች። መጀመሪያ ይሄኛውን? አዎ፣ ድቁሷን ትገባለች። ስንት ማንኪያ ላድርግ?
አይ ሁሉም ብትገባም ምንም ችግር የለውም። እስቲ አዎ እሺ ተባተመጠና የተሰራች ነች። ለምንድነው ድቁሱ የምናስገባው? ማጣፈጫ ነጭ ሽንኩርት፣ ዝንጅብል፣ ጨው እንደዚሁም ደግሞ ጤና አዳም ይጨመርበታል። እናዋሃደዋለን ደህና አድርገን ከዛ በኋላ ደግሞ ቅባን ወጋችን እንጨምራለን። ይሄ ቅባን ወግ ነው። የኑግ ዘይት ነው። ተዘጋጅቶ ነው የሚመጣው። ከሀገር ቤት መስሪያውን በባህሉ በቅባን ወግ ነው የሚሰራው። በሌላ ዘይት አይሰራም። እንግዲህ ህልበታችንን በዚህ መልኩ አዘጋጅተን ጨርሰናል ማለት ነው። እንቀምሰዋለን። እንግዲህ ህልበት ደግሞ የጾም ምግብ እንደመሆኑ መጠን በዚህ በኩዳዴ ጾም የምንበላውን ምግብ አዘጋጅተናል። ክብ ተደርጎ ነው ህልበቱ የሚቀመጠው እንጀራው ላይና ለምንድነው እንደዚህ የሚቀመጠው? ወጡን ይሄ ስልሱን እንዲያስቀምጥ ነው በመሃል የምናደርገው። እንደዚህ አድርገን የምናረጋው ስልሱን እያጣጣምን እንድንበላ ነው። ምናልባት ከስልስ ውጭ በምን አይነት ማባያ ልንበላው እንችላለን? ህልበት የሚበላው በስልስ ነው፣ በሌላ ምግብ አይበላም። ምናልባት ለህልበት የምናዘጋጀው ስልስ ከሌላዎች ለምግብነት የምንጠቀማቸው ስልሶች የተለየ አድርገን እንሰራዋለን። እንግዲህ እኔ ቅድም አዘጋጅቻለሁ። ያው ነው፣ ተመሳሳይ ነው። ምንም ልዩነት የለውም። ስልስ ነው፣ ሌላ ነገር የለውም። እንግዲህ በስልሳችንን እያደረግን ኦኬ እና ይሄው እንደዚህ እያደረግን እንቀምሰዋለን ማለት ነው። ባለቤቱ ቀምሶ ነው እንግዲህ የሚሰጠው ለእንግዳ ማለት ነው። እንደዚህ ነው እኔ እንዳያስኩት ነው። እንደዚህ ታውቂበታለሽ። በጣም ጎበዝ ነሽ። ለባም ባለሙያ ሴት የሰራሽው መቼ እንዴት ነው ስልሱን አየሽ? በጣም ቆንጆ ስልስ ነው። በጣም ትንሽ ጨውን እንጨምርበታለን። ለዚህ ላይ ጨው ይሄ ለጤና ጥቅም ነው ተብሎ የተዘጋጀ ስለሆነ ነው ትንሽ ጨው ቀዝቀዝ ያለው ይመስለኛል። እኔም ለዛ ነው ጨው ያልጨመርኩበት። የሚፈልግ ሰው ጨው አድርጎ ጨው ጨምር ይችላል። እኔ ምለው ቅድም ስትሰሪው አይቻለሁ። ከመምታቱ ጀምሮ ከማዘጋጀቱ ጀምሮ በጣም ጉልበት የሚጨርስ ጊዜም የሚወስድ የምግብ አሰራር ነውና ምናልባት ህልበት ለምን አይነት እንግዳ ይዘጋጃል? ብዙ ጊዜ እንደማይዘጋጅ ለመረዳት ችያለሁ። ክብር ለሆነ ሰው ነው የሚሰጠው። ህልበት የሚበላው የሚቀርብለት የክብር እንግዳ ነው። ስለዚህ ሁል ጊዜ የሚሰራ አይነት ምግብ አይደለም ማለት ነው። አዎ በጾም ሰዓት እንዳይጎዳ ከስጋ ውጭ ስለሚበላ አልሚ ምግብ ነው ማለት ነው። ምናልባትም ተመልካቾቻችን ቤታቸው ሆነው ፕሮሰሱንም ስላዩት ከዚህ በኋላ መስራት ፈልገው በጣም ይጣፍጣል መስራት ቢፈልጉ የምንጠቀምባቸው ግብአቶች አሉ። አሁን ለምሳሌ ህልበቱን ለመስራት 3 አይነት ግብአት ያስፈልጋል። ከመጀመሪያው ዱቄት ለመሆን ማለት ነው አተር ያስፈልገዋል፣ አበሽና ከዛ ደግሞ የምስር ክክ ያስፈልገዋል። እና አተር ክክ፣ ምስር ክክ ግን መጠን አላቸው። ለምሳሌ የባቄላው 3/4 ይሆናል። እሺ 1/4 አብሽ ይሆናል። 3/4 ግን ከአተር ክክ ነው። ለህልበት ብለን የተለየ የአተር ክክ ዘር፣ የምስር ዘር ወይም ደግሞ የአበሽ ዘር እንጠቀማለን። ለፉል የሚጠቀሙበት ሌላ ባቄላ ነው። ይሄ ግን የሀገር ውስጥ ባቄላ በስነ ስርዓት ታጥቦ ተከክቶ በስነ ስርዓት ነው የሚዘጋጀው። አበሹ ለ2 ሳምንት ያህል ሲገባ ሲወጣ ነው የሚደርቀው። በውርጭ በፀሐይ መጀመሪያ በሞቀ ውሃ ነው የሚዘፈዘፈው። ተዘፍዝፎ ከተሰጠ በኋላ ለብዙ ቀናት እየገባ እየወጣ ውርጭና ፀሐይ ነው የሚያገኘው። በቀን ፀሐይ፣ ማታ ውርጭ። ለምንድን ነው እንደዛ የሚሆነው? እንዲህ ብሎ ፈካት እንዲኖረው እንዲጣፍጥ እንዳይመር ያው በሞቀ ውሃ ይዘፈዘፋል፣ ይፈስሳል፣ ይደፋል። እንደገና ደግሞ በፀሐይ የሚመታው ደግሞ አብሹን እንትን እንዲያደርግ ይሄ ሁሉ ወደ ላይ እንዲኩፍ የሚለው እኮ ካልምንም አይደለም። እንደዛ ሆኖ በውርጭና በፀሐይ እንትን ስላለ ነው።
በጣም የሚጥም ህልበት ነው የሰራነው። በጣም አመሰግናለሁ። ትቻለሽ ብላችሁ ብቃት አላት ብላችሁ ስለመጣችሁ እጅግ በጣም አመሰግናለሁ። የተከበራችሁ የፋና ረፋድ ተከታታዮቻችን የህልበት አዘጋጃጀት ይሄን በሚመስል መልኩ አቅርበናል ማለት ነው። በሚቀጥለው በሌላ ዝግጅት እንገናኛለን። ፋና ረፋድ ይቀጥላል።